በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰኔ 24ን ከአባታችን ከአቡነ ተክለ ሃይማኖት በተጨማሪ የአባታችን የሙሴ ጸሊምን አስባ አክብራ ትውላለች። ቤተ ክርስቲያናችን ሰኔ 24ን እረፍቱ ለሙሴ ጸሊም ብላ ታከብራለች። እስኪ ባጭሩ ታሪኩን እንመልከት። የሙሴ ጸሊም አባትና እናቱ ፀሐይን ያመልኩ ነበር። እሱ ግን ኃጢአት በሰራ ጊዜ ተው አምላካችን ፀሐይ ያቃጥልሃል፣ ይጠላሃል ይሉት ነበር። ሙሴ ጸሊምም ፀሐይማ አምላክ ቢሆን እስከ ዛሬም ባቃጠሌ ነበር ይላቸዋል። አንድ ቀን ፀሐይና ጨረቃን የሚያፈራርቀውን እውነተኛውን አምላክ ባውቀው በወደድሁ ነበር እያለ ሲያስብ መንፈስ ቅዱስ አነሳስቶ ወደ ገዳመ አስቄጥስ ወሰደው። በዚህ ሰዓት ካህን ለተልእኮ ሲገባ አይቶት ሊፈጀን የመጣ ነው ብሎ ፈራው። እርሱ ግን ሄዶ አምላክ ማን እንደሆነ አስተምረኝ አለው። ካህኑም ከመምህር ኤስድሮስ አገናኘው። የመምህር ኤስድሮስም አስተምረው አጥምቀው ለማዕረገ ምንኩስና አበቁት። ከዚህ በኋላ አባታችን ሙሴ ጸሊምም 40 ዘመን ከሰው ተለይቶ በዓቱን ዘግቶ ከኖረ በኋላ በ500 መነኮሳት ላይ አበምኔት ተደርጎ ተሾመ። አባታችን ቀን ቀን ሲያስተምር ይውላል። ሌሊት ሌሊት ከበረሃ ወርዶ እንጨት ሰብሮ ውሃ ቀድቶ ለመነኮሳቱ በየደጃፋቸው ያኖርላቸዋል። መነኮሳቱ ግን እርሱ መሆኑን አያውቁም። ሰይጣን ለምቀኝነት አያርፍምና አንድ ሌሊት እንጨት ሰብሮ ውሃ ቀድቶ ሲመለስ በድንጋይ መሃል አገዳውን መትተው። አባታችንም ሰይጣን መሆኑን ተረድቶ የበለጠ እንዲህ ባለ ትሩፋት የሚጋደል የሚተጋ ሆኗል። መነኮሳቱ በዓል በሚያደርጉ ጊዜ አባታችን ማዕረገ ቅስና ተቀብለህ ናዘን ብለው ወደ ሊቀ ጳጳሱ ይዘውት ሄዱ። ሊቀ ጳጳሳቱ ግን እንዲህ ያለውን ጠቋራ ታመጡብኛላችሁን? አለ። በዚህ ጊዜ ሰናየ ገብሩ ብከ ኦ ጸሊም ዘህሱም ገጽከ፣ መልክህ የከፋ አንተ ጠቋራ ደግ አደረግኩብህ እያለ ራሱን እየገሰጸ ወጣ። ነገር ግን እመቤታችን ለሊቀ ጳጳሳቱ ተገልጻ መልኩ ቢጠቁር ልቡ የነጻ የለምን ብላ ገሰጸችው። ሊቀ ጳጳሳቱም ተጸጽቶ ደግ አላደረኩም ብሎ አስጠርቶ ሾመው። ይህም የእመቤታችን ቃል ኪዳኗ ዘማዊውን እንደ ድንግል አጥኡን ጻድቅ የሚያደርግ መሆኑን ያስረዳል። ይትባረክ ጽጌኪ ማርያም ለልቤ ፍቅርኪ ዘከፈሎ ወያራሃ ከምኔ ለኪዳንኪ ሳይሎ ትምህርተ ኪዳንኪ ይሁ ለዘማውያን ተደንግሎ እንዲል የንስሐንም በቁየት ይገልጻል። ንስሐሰ ትሬስዮ ለዘአበሰ ከመዘየአበሰ እንዲል። ከዚህ በኋላ ሙሴ ጸሊም ከደቀ መዛሙርቱ 7ቱን አስከትሎ ወደ አባ መቃርስ ሄዶ ሳለ በርበር ገዳሙን ሊያቃጥሉ እነርሱንም ሊገድሉ መጡ። ከእናንተ የፈራ ይሽሽ ይመለስ አሉ። በዚህ ሰዓት አባታችን አንተ ሳትሸሽምን አሉት። አባታችን ሙሴ ጸሊምም ለደቀ መዛሙርቱ እንዲህ አላቸው፣ ሞት ፈርቼ ሰማዕትነት ጠልቼ ሸሻለሁን ብሎ መለሰላቸው። ወዲያው ይህን ሲነጋገሩ በርበር ደረሱ። ሙሴ ጸሊም በጎልማሳነቱ ጊዜ ደም አፍስሶ ነበርና እይነጽ ደም ዘይንበለ ደም፣ ደም ያለ ደም አይነጻምና የኔም ደም ይፍሰስ ብሎ አንገቱን ለሰይፍ ሰጥቶ በሰማዕትነት አርፏል። ከደቀ መዛሙርቱም 6ቱ እሱን ተከትለው አንገታቸውን ለሰይፍ እየሰጡ ሞቱ። አንዱ ግን ፈርቶ ከጥሻ ተደብቆ ነበር። መልአኩ 8 አክሊል አምጥቶ 7ቱን ለ7ቱ ሲያቀዳጃቸው አንዱ ከእጁ ሲቀር አይቶ ከተደበቀበት ወጥቶ በሰማዕትነት ሞቶ ተቀዳጅቷል። የአባታችን የሙሴ ጸሊምን ሙሉ ታሪክ በሌላ ጊዜ በሚገባ እናቀርባለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ምክንያተ ድኂን እመቤታችን ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት። የአባታችን በረከት ይደርብን ይድረሰን፣ አሜን።